ተወዳጇ አርቲስት ዕፀ-ሕይወት አበበ የአኮያ ብራንድ አምባሳደር ሆነች። የኢትዮጵያ አየር መንገድ እና አኮያ ፕሮፐርቲስ አዲስ አጋርነትን ፈጠሩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ። ቻናሉን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። አርቲስት ዕፀ-ሕይወት አበበ እንግዲህ የአኮያ ብራንድ አምባሳደር ሆና ተሹማለች ማለት ነው። እነዚህ ሁለት ግዙፍ ተቋማት የደንበኞቻቸውን ተጠቃሚነት የሚያሳድግ ስምምነት በትናንትናው ዕለት ታህሳስ 7 ቀን 2018 ዓ.ም በኢትዮጵያ ስካይላይት ሆቴል በይፋ ተፈራርመዋል። በዚህ ስምምነት መሰረት በአኮያ ፕሮፐርቲስ ዘመናዊ መኖሪያ ቤቶችን ወይም የንግድ ሱቆችን የሚገዙ ደንበኞች የኢትዮጵያ አየር መንገድ የሼባ ማይልስ የጎልድ ስታተስ አባልነት ሽልማትን በክብር ያገኛሉ። ይህ ሽልማት ደንበኞችን በስታር አሊያንስ አባል አየር መንገዶች ልዩ ልዩ ጥቅሞችን እንዲያገኙ መንገድ ይከፍታል። በዚሁ ደማቅ መርሃ ግብር ላይ ተወዳጇ ተዋናይት ዕፀ-ሕይወት አበበ የአኮያ ፕሮፐርቲስ የብራንድ አምባሳደር በመሆን በይፋ ተለክታለች። አርቲስቷ የድርጅቱን ገጽታ በመገንባትና ጥራት ያላቸውን ቤቶች ለሕዝብ በማስተዋወቅ ረገድ ትልቅ ሚና እንደምትጫወት ይጠበቃል። ስለ አኮያ ግሩፕ በጥቂቱ በ230 በላይ ለሚሆኑ ዜጎች የስራ ዕድል የፈጠረው ይህ ግዙፍ ተቋም በሚከተሉት ዘርፎች በስፋት እየተንቀሳቀሰ ይገኛል። አኮያ ኮፊ በቡና ምርትና ኤክስፖርት ዘርፍ፣ አኮያ ሞተርስ በተሽከርካሪ ግብይት ስራ። ይህ ስምምነት በኢትዮጵያ የሪል ስቴት እና የጉዞ ዘርፍ መካከል ያለውን ትብብር ወደ አዲስ ምዕራፍ የሚያሸጋግር መሆኑ ተገልጿል። ደስ የሚል ዜና ነው እውነት ለመናገር አሪፍ ዜና ነው። እንግዲህ ማለት ያው እንደምታውቁት ኢትዮጵያ ውስጥ የስራ እድል የስራ ፈጠራ ተፈጠረ ይባላል። ዜጎች በመኖሪያ ቤት እንዳይቸገሩ እንዲህ እየሰራን ነው ይባላል። ግን እንግዲህ ሲተገበር አላየነውም እውነት ለመናገር ማለት ነው። ሲተገበር አላየነውም። እስኪ ይሁን ብለን ተቀብለናል። አርቲስቷ ዕፀ-ሕይወት አበበ ተወዳጇ ግን እንኳን ደስ ያለሽ ማለት እንፈልጋለን ማለት ነው። ያው እንግዲህ ከመልክ እድል ያምራልም ነው ከእድል መልክ ያምራልም ነው። አንዱን ስጠኝ ነው እና ያው በአሁኑ ሰዓት እውነት ለመናገር ኮሜንተሮች ራሱ የሚሉት ቆይ መልክ ነው አቋም ነው እውቀት ነው ምንድነው እንደዚህ የሚያሸሙ ምናምን እያሉ በጣም ብዙዎቹ እያየሁኝ ነበረ ማለት ነው። እውነት ለመናገር ያስብላል። ግን ያው ጥሩ ነው ማለት እውነተኛ ሆኖ እንደተወራው ተግባሩም ከተፈጸመ እንግዲህ ማንም አምባሳደር ይሁን ማንም ምንም ይሁን ችግር የለብንም ማለት ነው። ዋናው ነገር የኢትዮጵያ ሕዝብ የስራ እድል እንዲፈጠርለት እናም ደግሞ በቤት እጦትም ባይቸገር ጥሩ ነበረ። እንግዲህ የስራ እድል እንደሚፈጠር እየተነገረ ነው። እየተወራም እያየን ነው ማለት ነው። ተግባሩን እስካሁን አላየንም። እስኪ የምናየው ይሆናል ለወደፊቷ ኢትዮጵያ እንግዲህ ለወደፊቷ ኢትዮጵያ ጥሩ ነገር እንደሚመጣ ተስፋ እናደርጋለን። ዕፀ-ሕይወት አበበ ግን እውነት ለመናገር በጣም የምወዳት የማደንቃት አርቲስት ነች። ምክንያቱም እንደ ሰው ልታይ አትልም እንደ ሌሎች እንደ አንዳንዶቹ አርቲስቶች ማለት ነው። ልታይ አትልም። ድብቅ ብላ ልጆቿን የምታሳድግ ጀግና እናትም ነች። ሲንግል ማም ሆና ልጆቿን የምታሳድግ እጅግ በጣም ተወዳጅ ነች ማለት ነው። ድብቅ ነው በቃ ማለት እንዲህ ልታይ የምትል አይነት ሴት አይደለችም። እንኳን ደስ ያለሽ አሁንም ከዚህ በላይ እንግዲህ ፈጣሪ ሁሉ ላንቺ ያድርገው። እጽዬ በጣም ነው በጣም የምወዳት እኔ እንዴት እንደሆነኝ አላውቅም ማለት ነው። እርጋታዋም ሁሉ ነገሯም ልታይ አለማለቷም ያስደስተኛል እና እንኳን ደስ ያለሽ እህታችን